ነው አትንኪ በቃ አትንኪ አትረሽ በቃ አትንኪ ካሉሽ አትንኪ ለምን እንደተለኪ ማርፈልግ የለም በቃ ሽንግባ ውስጥ በቃ አልገባም እኮ እኔ ማድረግ ፈልጋለሁ እኔ ማድረግ አልፈልግም ለምን ማፈልገው እስከ ዛሬ ሳልደን ነበር ከኔ ጋር አልፈልግም አሁን በቃ ሽንግባ በቃ ልቀቂ ልጅበት ስሚ እንድትነቂኝ አልፈልግም ለምን ከመቼ ጀምሮ አንተ እንደዚህ የምታወራኝ እኮ ነው በቃ ተውኩት ሁሉ ነገር በቃ ዛሬ እንደዚህ ነው የምናወራበት ብዙ ነገር ይያለው አይደል እንደዚህ የምናወራበት አልነበረ እንዴት እንዳሰቃየሽኝ ረሳሽ እኮ ታረጋሽ በቃ ምን የምረጋጋው ነገር የለም የኔ ፍቅር የኔ ወድ አይደል እሺ እንዳትነቂኝ ምንም አልፈልግም ምንም እንድትነቂኝ አልፈልግም እንድትነቂኝ አልፈልግም እስኪ ወደዛ በይኝ አሰሪኝ ምን በቃ በስነ ስርዓት ተቀመጥበት እስከ ዛሬ ልጅ ነበር ስታወራኝ የነበረው አሃ የኔ ወድ የኔ ፍቅር ስለሽ ዛሬ ምን ተገኝቶ ነው ንገረኛ በቃኝ ምን በቃ እስከ ዛሬ ነውስ ይሄው እየኖረ ነው እንደዚህ ነው የምንቀጥለው እኔ ስለምንሽ እንደዚህ ነበርሽ እኔ ስለምንሽ እንደዛ አፈርደኝ ይይዝ እንደዚህ ነበርሽ አለው በቃ የኛ መቀየር በቃ እስከ ዛሬ አስቀይም ያለው እስኪ ወደዛ ይጭልኝ አትንኪ እያልኩሽ አይደል ያሰብኝ በቃ አትንኪ አትረሽ በቃ አትንኪ ካሉሽ አትንኪ አላስደሰትኩ ምንም ነገር የለም በቃ አንቺ እኮ ስንት ነገር ላይ ተጫወትሽብኝ እኮ ነሽ እየሰማሽ በቃ አትከተኝ እንደማሰማኝ ያምሻል ወጥቼ እንዴት ነው የምትፈልጊው እሺ ተረጋጋሽ በቃ አትንኪኝ ስለዛ በይልኝ እናትሽ ምንድነው ቆይ ተቀየርክብኝ ያለ ቆይ አንተ ምንድነው ከሽለም እንደማትረዳኝ ቆይ ምንድነው እየሆንክ ያለው በቃ ምንም አልፈልግም አንተ ፈልገኸኝ ያገባኝ አይደል እንዴ እንዴት እንደተጫወትሽብኝ ረሳሽ እኔ ምንድነው ሸደርኩኝ ተቀየርኩ ተረውጫለሁ በቃ እስከ ዛሬ ብዙ ነገር ሳደርግ ነው ያለው በቃ ይቅርታ አድርግልኝ በቃ ረሳሽ እንደዛ ስንት ፍቅር እንዳለ መሆንሽ ስለ ፍቅር አምላክ ስንት ነገር ሰራሽ ለምንድነው ረግጠኝ ወጣው ማለት ነው አረሳሽም ቆይ እኔ ጋር ማድረግ አትፈልግም ሰው ሲበቃው አይደል ካልፈለኩስ ለምን እንደተለኪኝ ማርፈልግም የለም በቃ ሽንግባ ውስጥ በቃ አልገባም እኮ እኔ ማድረግ ፈልጋለሁ እኔ ማድረግ አልፈልግም ለምን ማፈልገው እስከ ዛሬ ሳልደን ነበር ከኔ ጋር አልፈልግም አሁን ካልፈለኩስ ማለት አይደለም እኮ ደስተኛ ነበር ከኔ ጋር ሳልደን አልፈልግም አሁን ካልፈለኩስ በቃ ፈልጋለሁ እኔ አልፈልግም አሁን ግዴታ ነው በቃ ልቀቂ ልጅበት ምንድነው እየተካሄደ ያለው አይሽ ወሲብ ቆይ ተረጋጊ ነው እንደዚህ አይደለም ቆይ ያልሽ እውነታው ይሄ ነው ቆይ ምንድነው ቆይ አንተ ምንድነው ማለት አሰርኩኝ ለምን አረኩሽ ለምንድነው ተለኝ ለምንድነው ቀለበት ነው አምጣው ለምንድነው ትምትበት ቀለበት ነው አምጣው ባለጊ ቆይ ተረጋጊ ይኸውልሽ እንደዚህ አይደለም ይኸውልሽ ተረጋጊ ልታስገድኝ ነው አይደል በዚህ ቀለበት ምን ታረግ ቀለበት በዚህ ቀለበት አይደለ ሰው ሴቶቹን በሙሉ ሲሸውድ የነበረው ተነስ አንተም አንቺም የሰው ህይወትን በማመሰቃቀል እንደዚህ አትሆኑ ባለጌ ሁሉ ቀናበል ተንጂ እና ልሸልምሽ ልገናኝ ነው እንዳደረግሽ ነገር ልሸልምሽ አስገድኝ ነው አይደል ደስ ያለሽ አሁን ይሄ ቀለበት ምን እንደሆነ ይሄን በነካ ቅጽበት ምን እንደሚፈጠር ከየት እንዳመጣው እያንዳንዷን ነገር ትናገራለህ ያለዛ ሁለታችሁን ከነግብረ አበራችሁ ቀጥታ እስር ቤት ነው የምወስዳችሁ ምን እንደምነግር በቃ የተዳረ ቀለበት
ኧረ እባክህ ትዳር ቀለበት ተው እንጂ በዚህ ምን እንደምታደርግ እናያለን። ተናገር ቀና ብለህ ተናገር፣ ያለዛ ጨምርልሃለሁ። ምንድነው ማለት እዚህ ህይወት ውስጥ ቆይ ምንድነው አላማ? እቺ ልጅ ሳትፈልግ ለምንድነው በአንተ እጅ ውስጥ ሆነች? ማንም የላትም በዙሪያው ምንም ሰው የላትም ብላችሁ ነው እንደዚህ የምትጫወቱብኝ? ቆይ ከኔ ገንዘብ ነው ሀብት ምንድነው የፈለጋችሁት? ቆይ ምንድነው ሐሳባችሁ? ንገረኛ ምንድነው ሐሳብ? እንዳልጨምርልህ መላስጥ ድሮም እኮ እኔ ስጠላ ነበር፣ በጣም ታስጠላኝ ነበር። ውስጤ ነግሮኝ ነበር። ትናገራለህ ወይስ አትናገርም? ቀና በል ሳልመጣ ስለሆነ ልወጣ ነው። አርፈሽ ተቀመጭ። ቁጭ በይ አርፈሽ። አሙኛል እያልኩ እኮ ነው። ሁለታችሁም ይኸውላችሁ ከዚህ በላይ የማይሆን ነገር እንዳላደርግ ከፈለጋችሁ ሁሉንም እውነት ተናገሩ። እቺን ልጅ ነግሬሃለሁ። በቃ ከኔ መስማት የነበረበት ነግሬሃለሁ አይደለ? በቃ ለምን አትተውኝም? ሁሉንም ነገር ያደረገው እሱ ነው ብለሻል። ይሄን ነገር ስታደርግ የነበረው ስታቀነባብር የነበረው አንተ እንደሆንክ ተናግራለች። አርፈሽ ተቀመጭ። ፊት ለፊት ነው ሁሉንም ፊት ለፊት ነው የምናወጣው። እንኳን አመመሽ። ይኸውልሽ እንዳልጨምርልሽ እሺ፣ ኃላፊነቱን የምትወስደው አንተ ነህ። ይሄ ቀለበት ምንድን ነው? እሷ ነች እሱ ነው ያለች? አዎ አትልህ። እንዴት ማለት ተናባችሁ አይደለም የምታደርጉት? ምን ነው እውነቱን እያወቀች አትልህ። ምንድን ነው እውነቱ? እንደዛ አልሽው? እንዴት ነው እንደዛ ወጣው? ይኸውልህ ተረጋጋና ነገር በቃ እውነቱ የሚወጣበት ቀን ደረሰ ማለት ነው። ተናገር ብያለሁ። ስልናገር ነው ግን እሱ ነው ካለች በጣም የተሳሳተችው። እሺ ቀና በል። እሺ ያው ይሄ ቀለበት የደበደብከኝ ትንሽ አቅም ስላነሰኝ ነው። እሺ ቀለበቱ ምንድነው የዚህ ቀለበት ትርጉም? ይኸውልህ ሲጀመር የዚህ ሁሉ ነገር መነሻ አይደለም። ታዲያ ማን ነው? እሷ ነች ማለት የገዛ ጓደኛዋ ነች። እንዴት ማለት አልገባኝም። ምንድነው? አዎ ሲጀመር እኔ በጣም ወዳት ነበር። መጀመሪያ ላይ እንደነገርኩ በጣም ነው ወዳት፣ በጣም ነው ማፈቅራት። ፍቅረኛ እንድትሆን፣ እጮኛ እንድትሆን፣ የትዳር አጋሪ እንድትሆን እመኛለሁ። ግን እንዳልኩ የነበርኩበት ሁኔታ ደግሞ ያንን የሚያስደርግ ነገር አልነበርኩም። ማለት በቃ አይናፋር ነበርኩት። በትክክል ነው የነበርኩት። ሴትን ልጅ ደፍሮ ማውራት፣ ማነጋገር ምናምን የሚባል ነገር ያደግኩት በስነ ስርዓቱ መጀመሪያ ላይ የነገርኩት ባህሪ ትክክለኛው እውነተኛው ያን ነው። ከዛ በኋላ ምን ተፈጠረ? ከዛ በኋላ እንዳልኩ ነው በቃ ሴት ልጅ ማውራት ማናገር ለኔ ከባድ ስለሆነ ዙሪያ ጥምጥም አትሂድ። እሱን ከዚህ በፊት የነገርከኝን አትደጋግምብኝ። ያው እንዲመጣልህ ነው በቃ እኮ ነገርኩን ለማውጣት ነው። ሰዓት የለኝም ፍጠንሽ። ከዛ በቃ በጓደኛዋ በኩል መግባት ነበረብኝ። ከዛ በቃ እሷን ያወሯት እንድታቀራርበን ጓደኛሞች እንድታረገን ምናምን ነበር ያወሯት። ግን ያመጣችው ሐሳብ ይሄ አይደለም ማለት ይሄ አይደለም። ምን ሐሳብ አመጣው? እናንተ አንድ ላይ ከማድረግ ውጪ ምን አድርጋችኋለሁ? ምንም ያረኳቸው ነገር የለም። ታዲያ እንዴ ለኔ ያሳብሽ አይደለም? ምን ሐሳብ ሰምተሃል? እሱ ነው ለዚህ ሁሉ ነገር ያደረገኝ እሱ ነው። ማንም ሰው ከመናገር ወደ ኋላ አይልም። ስለዚህ አልፈስ ዝም በይ፣ እውነታውን እንናገር። ከዛ እሺ ምን ላድርግ ምናምን ስላት በቃ የሆነ ቦታ እንሂድ አለችኝና ሄድን። የት ነው ሄዳችሁት? ከዛ የሆነ የመድኃኒት ምናምን ነገር ብቻ አለው። መድኃኒት ምናምን ያለው ተለቅ ያሉ ሰው ናቸውና በቃ ቀለበት ተሰጠው። ይሄ ቀለበት ማለት ቀለበት ሴቶችን በቃ እንዲበረከኩልህ ምን እንዲሉልህ ምናምን የሚያደርግ ነው ሲል በቃ እኔ በቃ በሳቸው አማካኝነት መወዳትን ልጅ ብቻ አገኛታለሁ ብዬ ነበር። ግን እዛ በኋላ የሆነው ነገር ያናል። እሷን ብቻ ሳይሆን እንዳለ የሰፈር ሴቶችን ማገኛቸው እንዳለ ሁሉም በቃ እኔ ይሄን ቀለበት ካሰርኩ በኋላ በቃ የማይመጣ ሴት የለም፣ አብሮኝ የማይተኛ ሴት የለም። ግን
ማታ ይቻቸው ጠዋት ግን እንዴት ማለት አላቅም ይሰለፋል እኔ ጋር አይደል ጠዋት ግን ሄዱ አልጋው ባዶ ነው የሚሆንብኝ እኔ ብቻ ነኝ ሁለት ሰው ሆነን አይደል ካንተ ጋር እንደሚገቡት ታሪክ የት ሄዱ አላቅም በቃ ስውር ነው የሚሉት ለኔ ራሱ ሌላ ጥያቄ እሺ ለሊት ስምትወጣ እኔ ራሱ ማቀው አይደል እንዴት ወጥቼ እንዴት እንደምገባ አለ የለም ማለት ማስተዋወሳለሁ ግን እኔ ከቀልቤ ሁኛ አይደለም እኔ ነቴ አይደለም እኔ ሁኛ አይደለም በቃ እስከዛ ቀን ድረስ እንደዛ አይነት ነገር ማረክሰው አይደለም ደፍሬ ሴት ማውራት ደፍሬ ምን ስለዚህ ከዚህ ቀለበት በኋላ ሌላ ሰው በቃ እኔ ሚስቴ ብቻ እኔ ሞዳት ልጅ ብቻ ትመጣለች ያገር ማሴት ነው የመጣው ስለዚህ እሷን ለማግኘት የማይሆን መንገድ ተጠቅመሃል የማይሆን መንገድ ሄድኩኝ እንጂ እንደዚህ አይነት ልጅ አልነበርኩ አይና አፋር ጨዋ ደግ ልጅ ነው ነበር የሰውት ማበላሽት ወንጀል በሷ ምክንያት እኔ በቃ ለመልካም ነገር ምን ነው እንግዲህ ሂጄ ነገርኳት በቃ እንደ መልካም ሆና እንድታገናኝ እንድልይ ሆና በጓደኝነት እንድታገናኝ እንጂ ከዚህ ሁሉ ውስጥ ወገባለሁ በያል ነበር ለኔ ራሱ በቃ አሁን ባለውበት ነገር ለራስ ያፍራሉ ማለት እኔ ህይወቴ እንደዚህ ይሆናል ብዬ ተጠበቅኩት ህይወት አይደለም አሁን ይሆናል ስለዚህ አሁን ሴቶቹን ከዛ በኋላ አግኝታችሁ ታውቃለህ እነማ ግንኙነት ካደረግክ በኋላ ሴቶቹ የሉም ብላ አላገኛቸውም ብላ አግኝቻቸው አላውቅም በተለያየ ቀን እነዛን ሴቶች አይታችሁ ታውቃለህ የሉም አይቻቸው አላውቅም በቃ እኔ ጋር ካደሩ በኋላ የሉም ጠዋት ስነሳ ቤት ይሄዱ ቤት ይውጡ ማቀው ነገር የለም ቆይ ስለዚህ አሁን አንተ አምነህበት በዚህ ቀለበት ምክንያት ሴቶችን ማለት ሴቶች የምትወዳትን ሴት እንደምታመጣ አምነህበት አድርገሃል ሄደ የተባልክበት ቦታ ሄደሃል አውቻለሁ እሺ የት ነው ሄደው የሐሳብ የመጣው ካንቺ እንደሆነ ተናግሯል ምንም አይነት ውሸት አልፈልግም የዚህን ቀለበት የት እንደሆነ ቦታው ሁሉንም ነገር እንድታስረጅኝ ይፈልጋለሁ ከዚህ በኋላ እውነቱን ብታውቂ ይሻልሻል ሁለታችሁም ከኔ አታመልጡ የኮ ቦታው ማውቁ ምን ይሰራልሃል ሲጀምር ያልሽ ተናገሪ ይሄን ቀለበት እንዴት ልታገኙት ታላችሁ ማን ነው እዚህ ውስጥ ያይ በቃ ነው በወሬ ሲወራ ስለምሰማ ስለነበር ነው የወሰድኩት የት ነው የወሰድሽው ቦታው የት ነው አይ የሆነች ሴትዮ አለች ሩቅ ናት እዚህ አይደለም ሲጀምር እዚህ ከተማ ውስጥ አይደለችም እሺ ጓደኛዋ ነሽ ግን አንቺ ነው ግን እሷ እንደ ጓደኛ አክብራኝ አታውቅም ነበር አንድም ቀን ንቀትሽን ታውቂዋለሽ ለኔ ብቻ አይደለም ከሴቶች በላይ ነኝ እያልሽ ታውቂያለሽ ስንት ነገር እንሰራግልሽ ነው ቆይ ይኸውላችሁ አሁን ተረጋጉና እውነታውን ማወቅ አለብን ቆይ እኔ ላንቺ እንደዚህ ነኝ ንገሪኝ እስኪ ምንድነው ያደረኩሽ ምን በድዬሽ ነው እንደዚህ ያረክሽውን እያንዳንዱ ነገር እኮ ታውቂዋለሽ በቃ ምን ማለት ነው አሁን እሱን ማብራራት አይጠበቅብኝም ወደርሽም ጠላሽም ከማብራራት ውጭ ሌላ አማራጭ የለሽም ይሄን ቀለበት ከየት እንዳመጣሽ ምን ለማድረግ እንደሆነ እያንዳንዷን ነገር አስረጅ እዚህ እኮ አይደለም ማለት እኮ አይደል እንዴ እሺ ለምንድን ነው ይሄን ማድረግ ያስፈልገው ማለት ጓደኛሽ ናት እና አንተ ዛሬ ነው የመጣው ብዙም አታውቀው ነገር አለ ይቅርብ እንደዚህ አይነት ነገር ውስጥ አትግባላ ዛሬ ብመጣም እውነታውን ማወቅ ፈልጋለሁ ሁለታችሁ እሷ ህይወት ውስጥ የገባችሁት ለምንድን ነው ለምን አላማ ነው ሲቀጥልስ ደግሞ እዚህ ቦታ ላይ የሄድሽው ከዛ በፊት እርግጠኛ ነኝ የምታውቂው ነገር ስላለ ነው እንዴት አወቅሽ ቦታውን እዛ ከሄዳችሁ በኋላ እያንዳንዱ ስታደርግ የነበረውን ነገር መቼም እንደዚህ አይነት ነገር ዝም ብሎ አይደረግም ለምን እንደሆነ ሁሉንም ነገር እንድታስረጅኝ ይፈልጋለሁ ለምን መሰለህ ሲጀመር ይሄን የምሰጠው ሴትዮ እዚህ አይደለችም እንዳነገርኩክ የት ነች ሱዳን ነው ያለችው ስለዚህ የሰውን ህይወት ለማመሰቃቀል ወይም ደግሞ ላበላሽ አይደለም ዋጋ ከፍዬ እዛ ድረስ እኔ ማልፈልግበት ነገር ውስጥ ገብቼ ይሄን ሁሉ ነገር ያረኩት ለምን እንደሆነ እኔ ብቻ ሊሆን ይችላል በርግጥም አውቀው ግን አንዱንም ነገር ያደረኩት ለኔ ጥቅም ብዬ ወይም ደግሞ ለራሴ የሆነ ነገር ፈልጌ ወይም ደግሞ የሷን ህይወት ላበላሽ ፈልጌ ደግሞ አይደለም ማለት ምን ማለት ነው የነገርኩ ሴትዮ እንደዚህ ብቻ አይደለም መሰራው ማለት የሰው ጅብም ናት
የሰው ጅብም ናት። ቆይ አስጨርሰኝ ስማኝና ሁሉንም አስጨርሰኝ በቃ። እሺ በጨርስ እሺ። እና ይሄን ብቻም አይደለም የምታረገው ብዙ ነገሮችን ነው የምታረገው። ግን ደግሞ እሷ ስለማታውቅ ነው እንጂ የእሷ ቤተሰብ ከእንደዚህ አይነት ነገሮች ጋር የተያያዙ ነበሩ። ምን እያልሽኝ ያለሽ? ማታውቂው ብዙ ነገር አለ። ስሚኝ መጀመሪያ ምንድነው እኮ ስሚኝ መጀመሪያ ይሄ ሁሉ ነገር እንዳይመጣ ብዬ ጓደኝነታችን ይወሰሻችን ለጭራሽ ዙር ወደኔ እየመጣሽ ነው። ስለዚህ ቤተሰቦች ስጠይቅሽ ብዙ የምታውቂው ነገር እንደሌለ ነው የነገርሽ። አዎ ቆይ ቤተሰቦች በህይወት የሉም አይደል እንዴ? እኮ የለም ማንም እንደሌሉ ነገር ያለው እኮ ምንም የደበቅኩ ነገር የለም። ቆይ ማለት አንቺ እንዴት ይሄንን እርግጠኛ ሆንሽ? እሷ ሳታውቅ እንዴት አንቺ እርግጠኛ ሆንሽ? ጓደኛዋ ልሆን የቻልኩትም ይሄን ሁሉ ነገር ከጎኗ ሆኜ አብሬያት ሆኜ እንዳስተካከልም ቤተሰቦቿ ናቸው አስቀድመው የነገሩኝ። እሷን ከዛ በኋላ ድንገት አግኝቼ በልጅነቴ ነው ያጣሁት። አዎ አውቃለሁ። አባትሽን ለምን እንዳጣሽም ጭምር አውቃለሁ። ማጣትሽን ብቻ ሳይሆን እንዴት ነው ያወቅሽው አንቺ ነው ሁሉ ነገር? ምን መሰለ በቃ ማለት ከዛች ሴትዮ ጋር ስምምነት ሲፈጽሙ መጀመሪያ ያው እንደዚህ አይነት ቦታ ላይ ላታውቀው ትችላለህ እንጂ ስምምነት የምታረግበት የሆነ ነገር ይሄ ህፃን ነበርሽም እንደ ቆይ እንደተታቂ ያው እንደምበልጥሽ ታውቂያለሽ። ህፃንም ቢሆን ምናልባት አላውቅም አባትሽ ብቻ መርጦ ያን ነገር ለምን ለኔ እንዳወራኝ አላውቅም። ግን እና የሆነ ስምምነት ይኖራል በመሃል ማለት ነውና እነሱ ስምምነታቸው ምን ነበረ መሰለ ዘር በቀጠለ ቁጥር ያ ቤተሰብ እያለቀ እየጠፋ ነው የሚሄደው። እና አባቷም በዛ መንገድ ስለሆነ እንደሚሞት ምናምን የሚያውቀው በዛ ስለሆነ በቃ ልጅ ዘር ካልቀጠለች በቃ ሁሉም ነገር ያበቃል፣ የኛም ዘር ያበቃል ነገር እና እሷም በህይወት ለመኖር ረጅም ጊዜ ለመኖር የግድ እሷ ማግባት አለባት። ካላገባሽ ታውቃለህ በቃ እሷ ምን አልገባኝም። ስለምንድን ነው የምታወሪው አንቺ? ቆይ ነገሮች እየወሳሰብሽብኝ ከሆነ ያለሽው ላለመናገር ሞከርኩኝ። ጭራሽ ራስ ነፃ ታወጭና ይሄን እንደዚህ ነገሮች ታወሳሽብኝ። ለራስሽ ብዬ ነው የምለው ነገር ታውልሽ ለራስሽ ያተበሽ ያውልሽ እንደዚህ አይደለም ያውልሽ። ቆይ ያውልሽ ተረጋጊ። ቆይ ሁሉንም ነገር ያደረኩት ለራስሽ ብዬ ነው ማለት ነው። ጭራሽ ነው ካውሪ ጋር ያዛመርሽኝ ያለሽው እኔ ቆይ አይደለም ያውልሽ መጠየቅ ባለባት መንገድ በሙሉ ትጠይቃለሽ። ግን አሁን አንቺ እኮ ምንድነው? እሺ ምንድነው? ከዚህ በላይ ቆይ አልገባኝም። ቆይ ምን ስለተረጋጋው ጠይቀው አልገባኝም። አፍሽን ዝጊ። ደግሞ ደህና ነገር እንዳደረገ ሰው ቆይ አንዴ ተረጋጋ እባክሽ። ቆይ ምንድነው የሚያረጋጋ ነገር? እኮ ምን ነገር ምናልባት እኮ የዋሸችም ሊሆን ይችላል። ገና ማረጋገጥ ያሉብን ብዙ ነገሮች አሉ። እንደዚህ መረበሽ የለብሽም። ይኸውልሽ ከዚህ በላይ ይኸውልሽ አሁን ተረጋጊ። ቆይ እንዳለችው አንቺ በሷ እድሜ አካባቢ ነበርሽ እና ስለ ቤተሰቦቿ ይሄን ያጣታለሁ ምንም በሷ እድሜ አካባቢ አይደለም እና ማለት በዛ እድሜ ይሄን ሁሉ ኃላፊነት የተቀበልሽበትና አንቺ የተመረጥሽበት ምክንያት ለምን ነው? አንቺ ቆይ ከኛ ቤተሰብ ጋር ምንድነው ያገናኝሽ? አይ እሱን አላጋ አባዬ ጓደኛዋ ስለሆነ ሆን ብለሽ ነው ይሄን ነገር እያወሳሰብሻልሽ ነው ያሊ ነገርኝ ይቻለው ለዛ መሰለኝ እንጂ ሌላ የሚያክሳለ ልናጠራ ምንችልበት። አይ እኔ ሌላ ሰው የሚያቀሰው እንዳለ አላውቅም። እሺ ለምን እሱ ተመረጠ ታዲያ? ማን እሱ? አይ እሱ ተመርጦ ምናምን አይደለም። ያው በዛ ሰዓት ላይ ባሏ መሆን ፈልጋለሁ ምናምን ሲል ስለነበር አጋጣሚ ተጠቀምሽበት። አዎ እኔ ከማልፈልገው ሰው ጋር እንደዚህ አጋብተሽኝ ኖርሽ። ቆይ ለምን እኔ አልፈልግም። ለእድሜሽ ብዬ እኮ ነው ሰውነሽ ግን አንቺ ማትረብ ሰጥቶኛል። ሲጀመር እድሜሽ እንዳያጠር አባትሽ ያ ነገር ሁሉ ከማድረሽ ለምን በግልጽ አትነግሪኝም ነበር? ብነግርሽ እንዴ ብነግርሽማ ሁሉም ነገር ተበላሸ ማለት እኮ ነው። ስለዚህ ቆይ ይሄ ቀለበት ሁሉንም ሴቶች ወደሱ እንዲያመጣ እንደሆነ ተናግሯል። ቆይ ከዛ በኋላ ሴቶች የት ነው የሚደርሱት? ማለት ምን ነው እቺ ልጅ በዛ ላይ በመንፈስ የሚገናኝ ሰውም አለ። ያው ይሰለባሉ እኮ ማለት የነገርኩ ሴትዮ ትጠቀምባቸዋለች ለአገልግሎት ምናምን። እነሱ በቃ በመንፈስ ነው የሚሄዱት ከዛ በኋላ እኮ። ስለዚህ ማለት ከግንኙነት በኋላ እነዚህ ሰዎች ግብር ነው የሚሆኑት ማለት ነው። ሴትዮዋ ጋር ነው የሚሄዱት። ካወቅማ በቃ ለምንድን ነው የምታስለፈልፈኝ? ካወቅ
ምን አይነት ይቀየራል ለሊት ላይ የሚወጣው እኮ ለዛ ነው ሲጀምር። ስለዚህ እሱም ለሊት የሚወጣበት ምክንያት እሱ ነው ማለት ነው። ስለዚህ አረግሽ እንደ ቀየርሽ ምን አንተ ሲጀምር አምነህበት አይደል እንደ ገባ አሁን ሲታወቅ ምንድነው የምታደርገው? ያስገባሽ አንቺ ነሽ አንቺ ተረጋጊ እንደሱ አይደለም። ሁሉንም ነገር በተጠንቀቅ ነው የምንፈታው። እንደዚህ በመሆን የሚፈታ ነገር የለም። እባክሽ ተረጋጊ። አንተም ያጠፋቸው ነገሮች አሉ። እባክህን ተረጋጋ። ማድረግ የምንችለው ነገር በተረጋጋ መንፈስ ችግሮችን መፍታት ነው። እንግዲህ ውድ ተመልካቾቻችን አልማዝ በጣም በሚያስደነግጥ ሁኔታ እንግዲህ ራሷን ስታለች። እሷን ደግሞ ወደ ሆስፒታል የክሩ አባላት አሁን በሰዓት ይዟት እየሄዱ ይገኛሉ። ባለቤቷም እንግዲህ ወንጀል ቢኖርበትም በህግ ጥላ ስር እንዲሆን አድርገን እንግዲህ ያው እሷን ወደ ሕክምና ይዘናት ሄደናል። ይዟት እየሄዱ ይገኛል። እንግዲህ አሁን ከእሷ ጋር የተወሰነ ቆይታ ይኖረኛል። የክሩ አባላት አሁን በሰዓት ለእሷ እየተረባረቡ ስለሆነ እኛ ደግሞ እዚህ ጋር የጀመርነውን ነገር መጨረስና መረዳት ስላለብን እሷም ማታውቃቸው ብዙ ነገሮች እንዳሉ ከእሷ ተረድተናል። እንግዲህ እሷም ለማመን እና ለማወቅ በጣም የከበዳት ነገር ለመረዳት በጣም አስቸጋሪ ሁኔታ ላይ ስለነበረች ነው መቆጣጠር አቅቷት ራሷን እስከ መሳት የደረሰችው። እስኪ ይሄ ነገር ምንድን ነው የሚለውን ነገር በጣም በጥልቀት ዘር ምናምን ማስቀጠል የሚሉት ነገር ምን እንደሆነ ከእሷ ጋር የተወሰነ ቆይታ ይኖረኛል። አብራችሁን ቆዩ። ምንድን ነው የዘር ማስቀጠል? እቺ ልጅ በማታውቀው ያመለከችው ባልሆነበት መንገድ እንዴት ነው ዘር የምታስቀጥለው? ጭራሽ ስለመፈጠሩ ማታውቅ ልጅ ናት። ምን አለ መሰለህ እሷ ጋር የጀመረ ነገር ምናምን እንዳልሆነ ነግሬሃለሁ። የእሷ ቤተሰቦች ሙሉ እናቷም አባቷም ሁሉም ቤተሰብ ከነሱ በፊት የነበረው ሀያቶቿ ምናምን ሲያረጉት የመጡ ነገር ነው። ዛሬ በሷለሽና ይሄ ሁሉ ነገር እንዴት አወቅሽ? አባቷ እኮ ሲነግረኝ ያን ነገር ብቻ ነግሮኝ እንዴት ማምኜ ልጁን ልጠብቅለት አልችልም። ለዛ ብሎ ያው ሁሉንም ነገር ነገረኝ። ከዛ ያው ሲነግረኝ ከስር መሰረቱ ነው እንደነገርኩ የነገረኝ። ለዛ ነው ይሄን እየነገርኩ ያለሁት። ማለት እናትና አባቷ ጋር ብቻ የነበረ ነገር እንዳልሆነ እየነገርኩ ያለሁት ለዛ ነው። ሁሉም ያመልኩ ነበረ በታስ ሁሉም በዛው ልክ አባትየው ሲነግረኝ ነው ማለት እኔ ያን አሁን አላውቀውም። እዛ በፊት ላይ የነበረውን ታሪክ አላውቀውም። እየተነገረኝን ነው የምነግርህ እና አባትየው እንደነገረኝ ለማግባት ሲፈልጉም ሲያገቡ የሚመረጥላቸው በዛ ነበረ። አምልኮ ቦታ ላይ ነበረ ሁሉም ነገር። ለዛ የሚገባውን ነገር ያደርጋሉ፣ መገበር ያለባቸውን ነገር የሚገብራሉ። ግን ከትዕዛዝ የሚወጣ ሰው ግን አልነበረም። ማለት በቃ ያው እንደሚሞቱ የሚያውቃሉ፣ ምን ያህል እንደሚቆዩ የሚያውቃሉ ምናምን። እያንዳንዷን የሚያረጓትን ነገር አውቀው ነው ሲሄዱ የነበረው። እዛም እንደነገርኩ ሴትዮዋ ሱዳን እንዳለች ነገር ያለው አሁን እሷ ናት በቃ እያንዳንዱ ነገር ያው በየቦታው በእርግጥ እንትኖች አሏት፣ የራሷ ሰዎች አሏት እዚህ ሀገር ላይም። ግን ዋናው ነገር የሚያያዘው ከእሷ ጋር ነው። በጣም ትልቅ ሴትዮ ናት፣ ግን እስካሁን አለች በህይወትና እድሜዋ በጣም ትልቅ ነው። ስለዚህ አንቺ በተደጋጋሚ እዛ ሄደሽ ታውቂያለሽ? ብዙ ጊዜ አይደለም ይሄን ያህል፣ ግን አዎ ሂጄ አውቃለሁ በደንብ። ስለዚህ የእሷን ቤተሰብ እንትን ይሄን ለማስቀጠል አንቺ ይሄንን ኃላፊነት ተቀብለሽ ከአባቷ ስታስኬጂው ነበር? አዎ ሳስኬደው ነበረ። ለምንድን ነው ይሄንን የሚያደርጉት? በቃ ይሄ ማለት እንደነገርኩ ዛሬ የጀመረ ነገር ስላልሆነ የሆነ ዘር በተተካ ቁጥር ያ ሰው ማለፍ ያለበት በዛ መንገድ ነው ብለው ነው የሚያስቡት።
ስለዚህ የዘር ሐረግ እንደሚባለው እንደዛ መቀጠል አለበት። አሁን አልማዝ ራሱ ብትወልድ ምናምን ልጇ ከሆነ ጊዜ በኋላ እዛ ሄዶ ምናምን ይህን ነገር መቀበልና ልክ መደረግ ያለበትን ነገር ማድረግ መገበር ባለበት ሰዓት መገበር እያንዳንዱ የሚታዘዘውን ነገር ማድረግ ምናምን አለበት ግዴታ ነው። በቃ ማለት ከዘራቸው የመጣ ነገር ነው፣ አዲስ ነገር አይደለም። እሷ ሳታውቅ ማለት እሷ አውቃ ነው እንጂ ሳታውቅ ማስቀጠል ይቻላል ይሄን ነገር? አው ይቻላል። ምን መሰለህ አሁን አልማዝ ሲጀመር ማለት ነው ብዙ ጊዜ ጀምራ ነበረ ራሷ አቋርጣ የወጣች ምናምን። ለዛ ነው ብዙ ነገር አምናበት አውቃበት ያው የግድ እኮ ማመን አለማመን የለብም። ሳታውቅም እኮ እያደረክለት ከሆነ እኮ ችግር የለውም። እሱ እኮ የግድ ማወቅና ለማወቅህን አይደለም የሚፈልገው። እሱ የሚፈልገውን ካረክ ሳታውቅም ችግር የለውም በቃ። ስለዚህ ከአርቲስቷም ጋር ስትካደም የነበረው አሁን እሱን አሁን በደንብ እያደረገች ነበረ። በዛ ሰዓት ላይ ምንም አይነት ችግር እየገጠሟት አልነበረም። አሁን በዛ ሰዓት ላይ መስመር ስትወጣ ምናምን ነው እየገጠሟት የነበረው። አሁን ምናልባት ስለሷ ሰምተህ ይሆናል ብዬ አስባለሁ። ወንድ ምናምን ራሱ አትወድም። ይህ ችግር ራሱ የተፈጠረባት በቃ እንደዚህ ወጣ ገባ ማለት ስትጀምር ነው። መስመር ይዛ ብትይ በስነ ስርዓት እንደማንኛውም ሰው ያው የዚህ አካል ነው ወንድ አለመውደዱ። ወጣ ገባ እያለች ስለሆነ ይቆጣል እኮ እሱም። እንደዚህ ወጣ ገባ ስትልበት እኮ ይናደዳል። በህይወትህ ላይ የሆነ ነገር መጥቶ ማበላሸት ይፈልጋል። ግን ደግሞ እሷ እኔ ምንም ቢሆን የአባቷ አደራ አለብኝ። ስለዚህ አደራሽን እየተወጣሽ ነው። ያልሆነ ነገር ሆኖ እንድትቀር በዚሁ በባዶ እንድትቀር አልፈልግም። አንቺም የዚህ ነገር ተከታይ ነሽ? እኔ እሱ አስፈላጊ አይደለም። አሁን ስለአልማዝ አይደለ ስለአልማዝ ነው እያወራን ያለ ነው። ስለአልማዝ ነው እያወራን ያለ ነው እና ስለአልማዝ እንጨርስ። በሷ ሰበብ ገብተሽ አንቺም ደግሞ አደራ ምናምን የምትይው ውሸት ነው ማለት ነው? ምንም ውሸት አይደለም እኮ ይሄ በሷ እያየነው ነው። ከአባቷ የመጣ ከቤተሰቦቿ ከአያቶቿ የመጣ ነገር ነው። በሷም እያየነው ነው ያለ ነው። አሁን በአልማዝም አይተናል። ይሄኔ አሁን ራሱ አንተ መተህ እዚህ ስለተቆጣ ይሆናል ታማ የሄደችው። ብዙ ነገሮች እየተበላሹባት እንደሆነ ወጣ ገባ ስትል የምታቋርጥበት ምክንያት ምንድን ነው? ከሞተች ብቻ ነው የሚቋረጠው። ከሞተች ብቻ በህይወት እያለች እንደዚህ ህይወቷ የማይሆን ከሆነ እንደተባለችው ዘሩን አስቀጥላ ምናምን እሱ በሚፈልገው መንገድ ማትኖር ከሆነ ብትኖር ራሱ ህይወቷ ብልሽት ብሎ ነው የምትኖረው። ስለዚህ የግድ ማድረግ ያለባት በቃ በጣም አማኝ ሆነሻል ማለት ነው። እውነታውን እዚህ ጋር ይኸውልህ ሰውዬ ምን አለ በጣም አማኝ ስለሆንሽ ማለት ያንን ነገር ተከታይ ከኔ ጋር ጸብ ውስጥ አትገባ። ሲጀመር ልንገርህ እንደቀድሙ እንዲህ በቀላሉ ጸጥ ልልህ አልፈልግም። ያጋለጥኩሽ እኮ ነኝ። መብራራት አይጠበቅም። ያጋለጥኩሽ ነኝ። እንዳጋለጥክና የሚሰማው ምን ሆነ? ያጋለጥከው አንቺን የልጅቷን ህይወት በጠበጥክ እንጂ እኮ እኔ ምንም አላጋለጥከኝም። ምንም ያጋለጥከው ነገር የለም። የቀረኝ ደግሞ ያቺ ሱዳን ምናምን ያልሻት ነች። ማን ሄድ መስሎሽ ነው? እናገኛታለን። አንዳንቺ አይነትና አሟሟትህን አሳምር። በጅብ ተበልቶ ከመሞት መቼም እንደዚህ መሞት ይሻላል አይቀርም። ስለዚህ ይሄ አደራ አይደለም። አንቺ ራስሽ የነገሩ ተከታይ እንደሆንሽ ማረጋገጥ ትችያለሽ። ከአባቷ የመጣ አደራ ነው። አሁንም ነገርኩህ፣ ዘሯን ካላስቀጠለች ይቺ ልጅ በህይወት አትኖር። አሁንስ በትኖርም የተመሰቃቀለ ህይወት ነው የምትኖረው። ምንም በቁም መሞት እኮ ነው። ባልተመርጦላት አገባች አይደል? እያመለከች ደስተኛ ግን አይደለች። እቺ ልጅ ማለት ወጣ ገባ ያለች ስለሆነ ነው ደስተኛ ያልሆነችው። በስነ ስርዓት መስመሯን ይዛ ብትሄድ በደንብ ነው ደስተኛ የምትሆነው። የሷስ ይሁን አደራ ነው። ግን ልጁ ከሴቶች ጋር ግንኙነት ምን ሆነ ታዲያ? ምን ሆነ? የሚፈልገው እሷን እንደሆነ እኮ ተናግሯል። የሚያወዳት የሚያፈቅራት እሱ የሆነ ነገር ሲፈልግ እኮ ከሱ የሚፈልገው የሆነ ነገርም ይኖራል። ግዴታ ነው ሲጀመር። መስዋዕት ማለት ነው። መስዋዕትነት ማለት ነው። አሁን ገብቶኛል በደንብ። ስላልማዝ ማወቅ ፈልግ፣ ስላልማዝ ተነገረ። ሌላ መለፋለፍ አያስፈልግም። ስለሱም ማስረዳሽን ጥሩ ነው። ሌላ መለፋለፍ አያስፈልግም። እሺ፣ ስለዚህ መንፈሱም ቢሆን እየመጣ የሚገናኛት ሴትዮዋ የምትልከው መንፈስ ነው ማለት ነው። እሱን እንዴት አወቅህ? ሲጀመር ማወቅ ባለብኝ መንገድ አውቄያለሁ። ማወቄ ሳይሆን አሁን ማብራሪያውን ነው ፈልገው። መንፈሱ ሴትዮዋ ነች ከሱዳን የምትልከው። ይኸውልህ ምን አለ ነግሬሃለሁ፣ ዘር ማስቀጠል አለብን። እሱ ደግሞ በማንኛውም መንገድ ሊሆን ይችላል። የአልማዝን ዘር ስለፈለግ ነው ሴትዮዋ ልካ እሷ በፈለገች
ስለፈለግ ነው። ይኸውልህ ሲጀመር አማርኛ አትልቀም እያወራሁህ ነው እየነገርኩህ ነው ያለው። እንግዲህ በቃ አይ ማግኘት የምፈልገውን ነገር አድርጋለሁ። ምናልባት እኮ አላውቅም ጠንቋይዋ ራሱ አንቺ ልትሆኚ ትችያለሽ አይደለ? እኔ እንደዛ የተከበርኩ ሰው መስልሃለሁ ስታይ? ሁሉም እንደዛ በሆነም ሁሉም አደገኛ ስራ የሚሰሩ ሰዎች እንዳንቺ ይኸውልሽ፣ ሁሉም አደገኛ ስራ የሚሰሩ አሳይህ ነበር ምን እንደማረግ። እሷን በሆነማ ምን እንደማረግ አሳይህ ነበር። አሁኑኑ እዚሁ ጋር ዝም በይ። እንግዲህ ወደ ተመልካቾቻችን እንደዚህ አይነት ትዕቢት አይቼ አላውቅም። ይህንን ትዕቢት ደግሞ ዋጋዋን የምንሰጥበት ጊዜ ደርሷል። እንደነዚህ አይነት ሰዎችን በህግ አፍሽን ዝጊ፣ አፍሽን ዝጊ። እሱን እናያለን። የህግ የበላይነትን ለማረጋገጥ ነው እዚህ ጋር ቁጭ ያልኩት። ሲጀመር አትወጣም ከዚህ፣ እዚሁ ተደፍተህ ነው የምትቀረው። ማን እንደሚደፋ እናያለን። አጥንት ተሰብስበው ይሄድልሃል። እንግዲህ ውድ ተመልካቾቻችን የአልማዝ ጉዳይ ለዛሬ የነበረን ቆይታ ይህንን ይመስላል። እንግዲህ ወንጀለኛዋን ደርሰንበታል። አልማዝ በህይወቷ ደስተኛ ያልሆነችበት ምክንያት ይህ ነው። እቺ ልጅ ግን ማድረግ ያለብኝን እናውቃለሁ። ለህግ አሳልፌ እሰጣታለሁ። መረጃ አለኝ። ስለ አልማዝ ጉዳይ አዲስ ነገር ካለ እናሳውቃቸዋለን። ተነሽ